በጣም አሳዛኝ ጊዜ ነው ለኔ በርግጥ ሰዎች ሁሉ ጊዜ በዛ ነው ምናቅሽ በዛ ነው ምናከብርሽ ይሉኛል መጥፎ ነገር አይደለም ለዛ በጣም አመስጋኝ ነኝ ግን ለኔ በጣም ዳርክ የምለው ወይም በጣም መጥፎ ጊዜ የምለው ወቅት ነው ማለት ነው እንደባለሙያ ታዋት ፎቶ ነችና እኔ በህይወት ዘመኔ ከተነሳውት ፎቶ አብልጬ የምወደው ፎቶ ነው ጋሽዋሚ ካርዋን ኢየሱስ ወደታች እየሮጡ ነው የሚመጡትና ጧት አቶ ዮሐንስ የሚባሉ የሁለት ቀበሌ ሊቀመንበር መኪና ያቆሙላቸዋል ሊፍት ለመስጠት ማለት ነው ጋሽዋሚ ምን ቢሉት ነው እቻኩላለሁ አይገርምም እሱን በጣም እያሰብኩበት ነው ገና ምክንያቱም አንዱ ነገር ማረግ ማልፈልገው አንተ ራስ ያልከው አበበ እንዲያርጉ ከበደ እንዲያርጉ ከዛ እንደገና የመልስ መሰጣጣት እና ጣት መጠቋቆም ነው የሚባለው እሱን ብቻ የሚያረግ ጽሁፍ መጻፍ አልፈልግም ሁሌም የሰዎች ፍላጎትና ደስታ ላይ የሚሰራው ድርጅታችን ቴምር ሪል ስቴት አዳዲስ ሳይቶችን ጨምሮ የንግድ ሱቆችንና የመኖሪያ አፓርትመንቶችን ለሽያጭ ይዞላችሁ መጥቷል። የንግድ ሱቆችን ለምትፈልጉ በፒያሳ በቡልጋሪያ እንዲሁም በቃሊቲ ገላን በ2 አመት ጊዜ የሚረከቧቸውን ሱቆች ከ3 ሚሊዮን 900 ሺህ ብር አጠቃላይ ክፍያ ጀምሮ ወይም ከ900 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ አፓርትመንት ለምትፈልጉ በፒያሳ በሳር ቤት በአዋሬ እንዲሁም በቡልጋሪያ በ3 አመት ጊዜ ውስጥ የሚረከቧቸውና በጋርመንት አፍሪካ ሲሲዲ ፊት ለፊት በ1 አመት ጊዜ ውስጥ መረከብ የሚችሉት ከባለ 1 እስከ ባለ 3 መኝታ ድረስ በሽያጭ ላይ ነን። ሙሉ ክፍያ ለሚከፍሉ እውነተኛ የ35% ቅናሽ መስጠታችንና ዋጋችን በብር ከመሆኑን ባሻገር ምንም አይነት የፕራይስ እስካሌሽን አለመኖሩ ለየት ያደርገናል። ለባለ 1 መኝታ በሙሉ ክፍያ 5 ሚሊዮን 500 ሺህ ብር፣ ለባለ 2 መኝታ በሙሉ ክፍያ 6 ሚሊዮን 600 ሺህ ብር፣ ለባለ 3 መኝታ በሙሉ ክፍያ 9 ሚሊዮን 300 ሺህ ብር ወይም ቀስ ብለው መክፈል ለሚፈልጉ በቅድመ ክፍያ 20% ብቻ ከ1 ሚሊዮን 100 ሺህ ብር ጀምሮ በመክፈል የቤት ባለቤት ይሁኑ እንሉታለን። ለበለጠ መረጃ በ0988 73 78 89 ይደውሉልን። ተመስገን እንዳለው በጣም ወዳጆች ነን ለረጅም ጊዜ ኢቭን ትምህርት ቤትም ራሱ ወዳጆች ነን ትምህርት ቤትም ራሱ ዩኒቨርሲቲ እንዲሁ እንደተቃረንን ነውና እንደተቃረንን ግን እንዳልተራራቅን እና ዛሬ ይገርመኝ አፕሪሺየት ያደርገኛል በጣም ለኔ that's a news ፐብሊክ ሰርቪስ ምናምን ብላ አፕሪሺየት ታደርገኝ መስማቴ በጣም ነው ደስ ያለኝ እንዴን ያል ዘመንም የሚያኝ ሰው ሲናገር መስማት ለኔ በጣም ደስ ብሎኛል እንኳን መጣህ በጣም አመሰግናለሁ መፍራት ጀመርኩ እንዴ እንጃ መፍራት ያቆምኩበት ጊዜ አለ ማለት አይቻልም ነው ያ ግን አሁን ሁሉ ጊዜ አንድ አይነት ነገር ግን ደሞ ባንድ አይነት መንገድ እንዳልከው በጣም ደስ ብሎኛል ለሌላ ሰው እንደሚታይ ሌላ ምስክር በማግኘቴ እኔ የፐብሊክ ሰርቪስ ልክፍተኛ ነኝ ምንም እንዳልኳችሁ ነው ቀበሌ መግባት ፈልጋለሁ ያልኳችሁ ለዛ ነው ኬት ግማሹ እንደመጣ ይሄው አንድም ከዚህ ነው ላለው አንድም ከዚህ ነው ላለው ግን በቃ ፈጣሪም የሚያስቀምጥብህ ነገር አለ አይደለ የውስጥ ታለንት እሱ ሙላ ነው ላለሁኝ እና ባለኛ አጋጣሚ በሙሉ ለአገሬ ልጆች ትንሽ ችግራቸውን ቀለል የሚያደርግ ነገር ማድረግ ለራሴ ምንም ለሰው ምናምን በጣም ለራስ ፉልፊልመንት ማለት ነው ሁሌ እንደዛ ነኝና ግን የአገልግሎት ሁሉ ጊዜ በአንድ አይነት መንገድ መሆን የለበትም ያስባለሁ መጽሐፍ ጻፊ ያልከኝ አንተ እንደውም ከመሰደዴ በፊት ነው እና አሁን እዛ ጋር ደርሰናል ወደ ፈረንሳይም
ታሪኩ የሄደው ከፍርሃት በመነጫ አይደለም። እኔ ደጋግሜ ገልጬዋለሁ። እዚህም ላይ እንዳልኩት የታሪኬ የማንነቴ አውራ ታሪክ ስለሆነ ነው ብያለሁኝ። ከሌሎቹ ከሚመጡት ጋር አቀላቅዬ እንዳይዋጡብኝ ነው ብያለሁ እና ከፍርሃት ጋር ባታያይዘው ጥሩ ነው። እንግዲህ 3 ነገር ነው የተጠየቅኩት አይደለ? ሜቢ 4ም ሊሆን ይችላል። ሲቀነስ መለስ ይሆናል። ያው ርዕስ በጣም ብዙ አማራጭ ርዕሶች ይዘን ነበረና ከኤዲተሮቼም ጋር መጨረሻ ላይ ይሄኛው ነው በቃ ሁላችንም የያዘን እና ይሄ ተነስቷል። እሳቸው እኮ አሉበት አሉ። ቢኖሩስ ምን ችግር አለው ማለት ምንም እንደ መጥፎ ነገር አልወሰድኩትም። ግን ያው ቃሉ ሙሉ ቃሉ ነው እና የእሳቸውን ስም ላለመንካት ብዬ የማልፈልገውን ርዕስ ጋር የሚያስሄደኝ አይነት ግራጅ ወይም ቅሬታ የያዝኩት ነገር ያለኝ ሰው ስላልሆንኩኝ በቃ በዛው ቀጠለ ማለት ነው። ብዙ የዘጋችብን ነገር አለ ያልከኝ ወንድሜ፣ እኔ አልመሰለኝም። ለመዝጋት ብዙ አቅምም የለኝም። ወይ አንዴ መጽሐፍ መናገር ከጀመርኩኝ ሼር ማድረግ ሀሳብን በተለይ ደግሞ ተረክ ነው ብዬ ካሰብኩኝ አንዳንድ ሪስክ እየወሰድኩኝ እዚህም ውስጥ የጨመርኩት ነገር እንዳለ ከኤዲተሮችም ጋር እየተከራከርኩ ማለት ነው ማየት ትችላላችሁ። እና ምናልባት ያልመጣ የቀረ የሚመስለው ያው የሚቀጥለው መጽሐፍ ላይ ስለሚመጣ በዛ ምክንያት ነው እንጂ በጣም ልሸሽግ ልደብቅ ምናምን ብዬ አይደለም። ምክንያቱም የለኝም። ብዙ ደብቄ ማተርፈው ነገር አለ ማለት ይሄን ቢያውቁት ምን ይሉኝ ይሆን፣ ይጠሉኝ ይሆን ወይ ደግሞ ይታዘቡ ይሆን መጥፎ። አንደኛ በህይወቴ ኢን ጀነራል ደስ ህይወቴን ራሱ ተቀብዬው የምኖር ሰው ነኝ። በጣም ፈረንጆች እንደሚሉት በቃ በሰውነቴ ውስጥ በጣም በምቾት የምኖር ሰው ነኝ ማለት ነው። እና ባወጣው ውፍረት ያመጣብኛል ወይም ደግሞ መጥፎ ነገር ያመጣብኛል ብዬ የምለው ነገር የለኝም። ግን እንዳስተያየቱ ወይ እንዴት ታረጋለች ይሄንን ይሄ እንዴት ሊባል ይችላል። ግን እሱን ፈርቼ የማደርገው ኤክሰርሳይዝ ደግሞ ከአንባቢዎች ጋር ለመገናኘት ወይም ለአንባቢ ጥሩ ለመሆን የሚኖረኝን እድል እንደሚገድበው ስለማቅ በመርሄ ያለውን ነገር ይጠቅማል ያልኩትን ነገር በሙሉ እንዳለ ብዙም ላሳምረውም ልቀንሰውም ሳልሞክር የማምጣት ነው። እና ቀረ ከተባለ ቅድም እንዳልኩት ነው በሚቀጥሉት መጽሐፎች ስለሚሸፈኑ እና የውስጡና የውጭው አሁን የዚህ ከቨር ይሄ ፖለቲካው ነው ብላችሁ ነው አይደለ? ብዙ ሰው የሚያስበው ፖለቲካው ነው። ለኔ ግን ያ ቤት የምለው ማህበረሰብ በቃ ሲደግፈኝ ፍቅር ሲሰጠኝ የከረመበትን የመጨረሻውን ነገር ደግሞ ያሳየኝ መኪና ተራ ነገር ሊሆን ይችላል። ግን በጣም ከባድ በሆነ ጊዜ ስብሰባ መሰብሰብ በማይፈቀድበት ጊዜ ምንም መኪና መግዛት የማይችሉ ሰዎች የ10 ብር ቲኬት እየሸጡ ብርቱካንን ማክበር አለብን ብለው ከዛ በኋላ ትልቅ ዝግጅትና ድግስ አድርገው ድር ቤት ግቢ ውስጥ መኪና ስቀበል የተነሳዋት ፎቶ ነች። እና እኔ በህይወት ዘመኔ ከተነሳሁት ፎቶ አብልጬ የምወደው ፎቶ ነው። የሚያንጸባርቀው መንፈስም የሚያሳይልኝንም ነገር በጣም ትልቅ ነው። እና ኢነዌ ኮንትራዲክሽን አይደለም የሚገልጸው
ላከብረው የፈለኩትን ማህበረሰብ የተቀበልኩትን ነገር እሱኑ ነው የሚያሳየው እና ውስጡም ያሉት ሰዎች ምልክቴ የምላቸው ዘንዬ ገብረየስ የደግ ጥግ አሉ። ቅድም የተነጋገርንባቸው ጌጤ ደምሴ ክርስትና እናቴ ማለች አንዱ ቦታ ጌጤ በየቻ ጌጤ ቤቻ ነበር የምለውና አፓረንትሊ ትክክለኛው በየቻ መሆኑን ይህ መጽሐፍ ጽፍ ነው ያወቅኩት። አስተካክዬ ጽፌላታለሁ ነፍሷን ይማር። እናቴ አባቴ ኢቭን እዛ ፎቶ ላይ ከእስር ቤት ስለወጣው ለማክበር የተደረገ ስርዓት ላይ የተወሰደ ፎቶ ነው። ከጀርባ ያሉት ግን አብረውኝ ያደጉት ልጆች ናቸው። ገና ስላወራኋቸው የሚሽን የኤሌመንተሪ ስኩል ትዝታዎቼ አብረውኝ የተጋሩኝ እና በቃ ስለ ህብረተሰቡ ነው ይሄም የሚለው ስከቨሩም ያንኑ ነው የሚለው። ኢቭን ታሪኮቹም እኮ መጥተዋል። የፖለቲካ ታሪኮቹ በተወሰነ መንገድ እዚህም እዛም ተነስተዋል። ያንኑ የህብረተሰብ ታሪክ የማህበረሰብ ታሪክ በደንብ አጉልቶ ለማሳየት አስፈላጊ ስለሆኑ ነው ማለት ነው። አንድ ቦታ ምን ብለሽ ነበረ? አሁን እንዳልካቸው ካነሳው ጥያቄ ጋር የሚያያዝ ማትሪክ ለማለፍ ያሳየውት አይነት ትጋት ያሳየውት ምርጫ ቦርድ ገብቼ ነው። ገጽ 155 አካባቢ ነው እንደዛ ትያለሽ። አሁን ማትሪክ ለማለፍ ያረግሽው ጥረት የቤተሰቦችሽ ጥበቃ ራሱ እርግጠኛ ስለሆኑ እቁብ ሁሉ ጥለዋል። ዩኒቨርሲቲ ስትገባ ቀሚስ ሊገዛላት አስፈላጊውን ነገሮች ሊሟላላት ትጋት ያላባራ ትጋት ትምህርቱን ሳየ ነው ስትተጊ ምርጫ ቦርድ ውስጥ ሆነሽ የነበረሽ ትጋት ግን ቀጠሮ ሰጠሽ ማለት ነው ለቀጣዩ። ሁሉም ተቀጥረዋል እኮ ምፈራው ምንድነው ቀጣዩ መጽሐፍ ራሱ ሌላ እንደገና ይኖረዋል ብዬ ነውና መጽሐፍ ደግሞ ስለወደድኩኝ በዛ ሳላረጋቸው አልቀርም። ምን አለኝ እኔ አሰፋ ጫቦን በጣም ነው የምወደው። ወግ በጣም የሚችል ታውቂዋለሽ፣ መጽሐፍሽ ላይም ጠቅሰሽዋል። የትዝታ ፈለግ ጋዜጦች መጽሔቶች ላይ ወጥተው የነበሩ ስራዎች ተሰብስበው ነው እና የሚገርመው ብዙ መጣጥፎቹ ይሄ ነገር ወደፊት እመለስበታለሁ ይላል። አልተመለሰም ማለት ጽሁፎቹ ከጻፋቸው ከስንት ከ20-30 ዓመት በኋላ ነው እሱን ያጣ ነው። ግን አንዳንዴ ምንመለስ ይመስለንና አንመለስም። አንዳንዴ ደግሞ በፍጥነት እንመለሳለን። አንዳንዴ ደግሞ ይመጣል ያልነው እንመጣበታለን ካልነው ይልቅ ሌላ ሊመጣበት የሚገባው ጉዳይ ያጋጥመንና እንትን ይመጣል። ስለዚህ ቶሎ ጻፍ። እሺ፣ አመሰግናለሁ። በእውነቱ እንኳን ተመለስሽ ማለት ፈልጋለሁ በመጀመሪያ። ምክንያቱም በብዙዎቻችን ልብ ውስጥ የነበሩ የሄዱብን የራቁብን ከልባችን ሳይመለሱ የቀሩ አሉና አንቺ ስለተመለስሽ ደስ ብሎናል። እግዚአብሔር ይስጥልን። መጀመሪያ ላይ መመለስን ሳስብ የመጣልኝ ሌላ ነገር ነበር መጽሐፉን ከማንበቤ በፊት ማለት ነውና እንዴት ነው የተመለሰች ወዴት ነው የተመለሰች የሚል ነገር ነበር አእምሮዬ ውስጥ የነበረው። በኋላ መጽሐፉን ሳነብ ሌላ መልስ ነው ያገኘሁትና ኦኬ ለካ እንደዚህም መመለስ አለ የሚል ሀሳብ አእምሮዬ ውስጥ መጥቷል። እንደ አንድ ፊልም ነበር ወደ ኋላ የሚል ምናልባት በዚህ መመለስ ውስጥ አሁን አንድ ሰው መንገድ ሲጠፋበት ተመልሶ ከመነሻው ሄዶ ነው ሌላ መንገድ ሊያገኝ የሚችለው። በዛው ከሄደ የራቀ ስለሚሄድ ከመነሻውና ምናልባት ወደ ተነሳንበት ወደ መጀመሪያው መሄድ እንዳለብን ልትነግረን ይሆን የሚል ነገር አይቻለሁ። ከዛ በዘለለ ግን እንዲያው ወደ እኔ የተማርኩት ፖለቲካል ሳይንስ ነው። ፖለቲከኛ መሆን ፈልጌ ነበር፣ ግን አሁን አልፈልግም። መጀመሪያ መሆን የፈለኩበት ምክንያት ጣና በለስ ስኳር ፋብሪካ 10ኛ ክፍል እያለሁ ደሞዝ አዘገዩብን እና የሚሰሩትን ሰራተኞች አሁን እኔ ሰነፍ ሰራተኛ ነኝ። የሚሰሩትን ሰራተኞች ደሞዝ አልተከፈለንም፣ ስለዚህ እናምጽ ብዬ ስሄድ በጣም ብዙ ሰራተኛ ተከተለኝ። ህፃን ነኝ፣ ጩጬ ነኝ። እዛ ስንደርስ ደሞዙ እዛ ሄዶ ተከፍሏል። መንገዱ የ1 ሰዓት መንገድ ነው። ተመልሰን ስንሄድ የኛም ደሞዝ ሳይከፈል ወር ድረስ ጠበቅን ማለት ነው። ከዛ ግን ቢያንስ አንድ ነገር አየሁ፣ ሰው መውጣት ከቻለ የሚከተለው አይጠፋም የሚል ነገር። አሁን ግን ሳስበው ለካ ፖለቲካ
ሂደቱ ነው እንድንወዳቸው የሚያደርገን እስከሚደርሱ ድረስ ነው። ሲደርሱ መከተል ሳይሆን የተከተልነውን ያህል መንገድ እንጠብቃለን ከነሱ እነሱን መስጠት ካልቻሉ ሊወደዱ አይችሉም ማለት ነው የሚል እሳቤ አስቤያለሁ። ግን እውነት እንደዚህ አይነት ጻፊም ልናጣ ነበር ማለት ነው ሲል መመለስን ወደድኩት። ጥያቄ በመመለስ ውስጥ ትዝታዎች አሉ። ቅድም ጋሽ እንዳለም አንስቶታል። ገጠር ነው ያደግኩት፣ ብዙ ነገር አሳልፊያለሁ። ያንን አንድ ባንድ እያስታወስኩ እኔም ብጽፍ ለካ እንደዚህ ይወጣል እንዴ እያልኩ መጽሐፍ እያሰብኩ ነው ያነበብኩት ሁላ እና በጣም ነው ደስ ያለኝ፣ በጣም ነው ተች የሚያደርገው። ግን ነገ የሚመጡት ልጆች አሁን የኛ ልጆች እንዲሁ ምን ትዝታ ኑሯቸው ይመለሱ ይሆን? እኔ እውነቴን ነው ማለት ቅድም እኮ እንዴ የባለጌ ስራ አልሰራም ነው ያለች አይደል? እና እንዴት ነው አሁን ነው እኛ ለኛ ያ ትክክል ነው ያሁኑ ስህተት ስለሆነ ነው አሊያስ ነው ትዝታ ሊጠፋ ነው? የዛሬ ልጆቻችንን እንዴት ነው የምታያቸው? አንቺስ እዛ ያንቺ በነበርሽበት ጊዜ የነበሩ እናቶች አሁን የሉም ወይ? እንዴ በምን መንገድ ነው ነገ እንደዚህ አንቺ እንደተመለስሽው ሌሎች ተመልሰው የዛሬን የሚያወድሱት ዛሬን ስንቅ የሚያደርጉት ለማለት ነው። እግዚአብሔር ያክብርልኝ። ከከባዱ ጀምሮ ወይስ ከቀላሉ? የሁለተኛው ጥያቄ ትንሽ ይከብዳል አይደለ? እንደዚህ እኛ እንደሚኖረን አይነት ትውስታ እንደገና እየተመላለስንበት ህይወታችን የሚያድስልን አይነት ትውስታ ልጆቻችን እንዴት ይኖራቸዋል? እኔ አሁን አውቃለሁ ብዬ እዚህ ብመልስ እኔ ትክክል አይሆንም። የምንችለውን ግን እናድርግኛ አይደል? እኔ አሁን ይሄንን ስጽፈው በነገራችን ላይ አንተም ልትጽፍ ስለፈለክ በጣም ደስ ብሎኛል። ፕሊዝ ጻፈው። ታሪኮች ከላይ ብቻ ሳይሆን ከታች መጻፋቸው ለልጆቻችንም ጥሩ ስጦታ ሊሆን ይችላል። እነሱ እንደውም ይሄ በጣም ወሰብሰብ ያለ ምንድነው በዘመኑ ቋንቋ የተካበደ ነገር ስለማይወዱ መደበኛውን ኑሮ ያው የቡና የጠጣነውን የእንቁጣጣሽ የጨፈርነውን የምኑን ደግሞ አሁን አንተ ደግሞ ያየኸው ነገር ይኖራል እርግጠኛ ነኝ። እና እነሱን እንዲያገኟቸው እናድርግ። እነሱ ካላቸው ከራሳቸው ከሚሰሩት ላይ ከዚህ ደግሞ ቢጨምሩበት ይጠቀማሉ። እኔ የታየኝ ልል የምችለው ይሄንን ነው። ከዛ ሳልፌ እንዲህ በቃ አለ አይደል ብዙ መልስ ብሰጥ ውሸታም ነው የምሆነው። ቦታዬም አይደለም ጥያቄውም የብዙ ዲሲፕሊን ወይም የትምህርት አይነት ችሎታ የሚጠይቅ ስለሆነ ማለት ነው። መጀመሪያ ስትገባ ምን አልክ? መመለስ ምን አይነት መመለስ ነው ብዬ ገመትኩኝ። ከዛ ምን አይነት መመለስ እንደሆነ አየሁኝ እና ምናልባት ወደ መነሻችን እንደ ኮሚኒቲ ወይም እንደ ሀገር እንመለስ እያለችን ይሆን አልኩኝ አልክ። እኔ እነዚህን ታሪኮች ስጽፋቸው በቃ እንድታዩቸው ነው እንዳሉ እና አይታችኋቸው ከዛ ውስጥ አሁን ያላችኋቸውን ነገሮች እንድትወስዱ ነው። የእናንተን ዘነበችም የእናንተን ጌጥዬንም ሌሎቹንም እና የኔን ደግሞ የራሴን ደግሞ እንድታከብሩልኝ ነው ያሳየዋቸው። ሌላ ትልቅ ግብ እንዲል አድርግና ከዛ እዚህ ምናምን ብዬ የጫንኩለት ሌላ ነገር የለውም። የሆነ ፖለቲካዊ ወይም ምናምን አይነት መልእክት ላዩ ላይ ልደርብለት አልሞከርኩም። ምክንያቱም እንደሱ ስናደርግ እንዳለ ተነግሮ መልእክቱ ራሱ ትረካው ራሱ ለሰዎች ሊሰጥ የሚችለውን ነገር ልናሳጣ ስለምንችል እኔ ራሴ እንኳን እየገባሁኝ እንዴት እንደዚህ ቢሆን ኖሮ አላልኩኝም። ያየሁትን ነገር እንዳየሁት እንደሰማኋቸው እንዳየኋቸው ኤክስፒሪየንስ እንዳደረኳቸው እንዳለ ነው ያመጣሁት እና ሌላ አላማ የለውም። ለራሴ ግን ይሄ መመለስ
ብዙ መመለሶችን ራሴ እንዳደርግ አድርጎኛል እና የእስካሁንም ህይወቴን የብዙ ጊዜ መመላለሶች እንደሆነ እንድረዳ ረድቶኛል። እነዚህን ቅድም እንዳልኳችሁ እነዚህን ተረኮች ወደ መጽሐፍ ስገባ እነዛን አብረውኝ የኖሩትን ወዳጆቼን፣ ጎረቤቶቼን፣ እናቶቼን፣ አባቶቼን እንደገና ነው ያገኘኋቸው፣ እንደገና ነው ዲስከቨር ያደረኳቸውና በቃ ተመላልሶ የሚመጣልኝ አንድ ምስል አለ እና እነሱ የሰጡኝ ኤክስፒሪየንስ ትውስታዬ ላይ የሆነ ቦታ ይዞ የተቀመጠ ይመስለኛል እና ልክ እዛ ቦታ ላይ ኮምፓሴ የረገጠ ይመስለኛል። ክብ መስሪያ ኮምፓስ ታውቃላችሁ አይደለ? አንድ መርገጫ አለችው፣ ከዛ ሌላዋ ትዞራለች። የኔ ህይወት ብዙ ቦታ ይዞራል። ሲዞር ብዙ ነገሮች ያጋጥሙታል። በጣም አስቸጋሪ ሰዎች፣ እነሱን የማይመስል ከነሱ ፍጹም ተቃራኒ የሆነ ከዛ እንደገና እዛሽ ቦታ እመለሳለሁ። እነሱ አሁን እናቶቼ አባቶቼ የምላቸው የሉም፣ ግን እዛ ያልኳችሁ የትውስታዬ ቦታ ላይ አሉ። እዛሽ ጋር እየተመለስኩኝ እንደገና ተስፋ አገኛለሁ፣ እንደገና በሰው አምናለሁ እንጂ እንደዛ ባይሆን እንደገና እኔ አሁን ለምሳሌ በፖለቲካ ጉዳይ ዝም ብሎ ሲጠበስ የኖረ ሰው እኔና ደግሞ ምርጫ ቦርዱኝ ሲባል መፍራት ነው አለበት። ግን የሰጡኝ እዛ ያስቀመጡልኝ ነገር ሁልጊዜ ተመልሼ እንደገና ብዙ ጉልበት የማገኝበት ቦታ ነው እና ለእኔ መርገጫዬ ነች እና ልክ አሁንም ሌሎቹም መጽሐፍ ሲመጡ የዚችኛዋ ማብራሪያም ሆነው እንደሚመጡ ማሳየት ፈልጋለሁ። ምክንያቱም ኢትስ ናት እቺ እስቲ ቆይ በዚች አዝግሙ ነገር አይደለም። ኢቭን ሌሎቹን የኖርኩት ይሄ ስለኖረኝ ነው። ሌሎቹን ለመኖር የፈለኩት ራሱ ይሄ ስለኖረኝ ነው። ስወድቅ እንደገና ደግሞ እንደገና ተነስቼ የቀጠልኩት ከነሱ ጋር ስለኖርኩኝ ነውና ይሄ ህይወት ስለኖረኝ ነውና የኔ መመላለስ ይሄን ይመስላል ለማለት ነው። ሌላ ትልቅ መልእክት ግን ያው የለኝም ለማለት ነው። አላስረዝምም። መመለስ በምናብ በአካል መመለስ ነው። በተለይ በምናብ ወደ ልጅነትሽ ወደ ሰፈርሽ መመለስ ወደ ነበርሽበት መመለስ ነው። ወደ ነበርሽበት ተመልሰሽ ተንደርድረሽ ወደፊት ለማወቅ ነው ወይስ ነበርሽበት ለማወቅ? የኮምፓሷ እኮ ጥሩ ምሳሌ ነች አይደል? እዚህ መርገጫዋ እዚህ ትቆማለች። ያችኛዋ ግን እየተሽከረከረች ክብ መሳል አለባት፣ ሌላኛዋ እግር ማለት ነው። ስለዚህ ይችኛዋን ወደዚህ ብትመለስ ምናልባት ባላንስ ለማድረግ ለመለካት እንደገና ደግሞ ትሄዳለህ። እንደገና ሞር ትሰጣለህ፣ ሞር ትቀበላለህ፣ ሞር ትኖራለህ። ግን ይሄኛው ኮርህ ነው ለማለት ነው እንጂ እዛው መቅረት የለው። ፖለቲካማ ይብቃኝ እንጂ ብዙ እኮ ነው። ስንት አመት? 21 አመት ሆነ አሁን 97 እንኳን። በነገራችን ላይ ልጄ ዛሬ ልደቷ ነው 21 አመቷ። እሷም የ97 ልጅ ነች እና ያው ስታሰር 3 ወሯ ነበር። ከዛ እንኳን ስንቆጥረው 21 አመት። ከዛም በፊት ደግሞ ሰርቻለሁ እና ሁልጊዜ እዛ ውስጥ መቆየት የሚያስፈልግ አይመስለኝም። ይሄ ደግሞ በቅቶኝ ሌሎች ነገሮች በሞክር ሌሎች ደግሞ ፖለቲካ መስራት ለሚፈልጉ ሰው ወጣቶችም የሚጠቅም ነገር እንደዚህ በጽሁፍም በምንም ባጋራ ሌሎች ነገሮች ብሰራ ነው የሚሻለው እንጂ አንዴ የፖለቲካ ለዘላለም የፖለቲክ የሚባል ነገር የለም። ባይሆን ይሻላል፣ ደግሞ ባይሆን ይሻላል። ሲከረም ያው ብዙ መጥፎ ነገሮች፣ ብዙ ፍጭቶች፣ ብዙ
በተለይ ሰው ለሰው ያለው ግንኙነት ከባድ የሆነበት ኢንዱስትሪ ነው አይደለ? እነዛ ውስጥ መጎዳትም ይመጣል። ከመጎዳት የሚጎዳ ይጎዳል ደግሞ ሌላው ደግሞ መጉዳትን እየተማረ በቃ በዛው ይለምድበታል እና ሲነሳ በጣም ጥሩ ነገር እንኳን ላምጣ ብሎ የጀመረ ሰው ሲከርም ሙሴቪኒ እኮ የዩጋንዳ ነጻነት ያመጡ ሰው ናቸው። ሲጀምሩ እርግጠኛ ነኝ በጣም ተራማጅ ናቸው እስከ ዛሬ ስልጣን ላይ እና ምንም አልመሰላቸውም ለምደውታል። እና ፖለቲካ ሌላ ምን ይሆን እንደሱ አይነት ነገር ያለው ብቻ መክረም አያስፈልግም ከሚባል ነገር አንዱ መሆን አለበት ብዬ ነው የማስበው። እና እዛ ሰፈር ባጠብቁኝ ነው የሚሻለው። ሁሌም የሰዎች ፍላጎትና ደስታ ላይ የሚሰራው ድርጅታችን ቴምር ሪል ስቴት አዳዲስ ሳይቶችን ጨምሮ የንግድ ሱቆችንና የመኖሪያ አፓርትመንቶችን ለሽያጭ ይዞላችሁ መጥቷል። የንግድ ሱቆችን ለምትፈልጉ በፒያሳ፣ በቡልጋሪያ እንዲሁም በቃሊቲ ገላን በ2 ዓመት ጊዜ የሚረከቧቸውን ሱቆች ከ3 ሚሊዮን 900 ሺህ ብር አጠቃላይ ክፍያ ጀምሮ ወይም ከ900 ሺህ ብር ቅድመ ክፍያ ጀምሮ፣ የመኖሪያ አፓርትመንት ለምትፈልጉ በፒያሳ፣ በሳር ቤት፣ በአዋሬ እንዲሁም በቡልጋሪያ በ3 ዓመት ጊዜ ውስጥ የሚረከቧቸውና በጋርመንት አፍሪካ ሲሲዲ ፊት ለፊት በ1 ዓመት ጊዜ ውስጥ መረከብ የሚችሉት ከባለ 1 እስከ ባለ 3 መኝታ ድረስ በሽያጭ ላይ ነን። ሙሉ ክፍያ ለሚከፍሉ እውነተኛ የ35% ቅናሽ መስጠታችንና ዋጋችን በብር ከመሆኑን ባሻገር ምንም አይነት የፕራይስ እስካሌሽን አለመኖሩ ለየት ያደርገናል። ለባለ 1 መኝታ በሙሉ ክፍያ 5 ሚሊዮን 500 ሺህ ብር፣ ለባለ 2 መኝታ በሙሉ ክፍያ 6 ሚሊዮን 600 ሺህ ብር፣ ለባለ 3 መኝታ በሙሉ ክፍያ 9 ሚሊዮን 300 ሺህ ብር ወይም ቀስ ብለው መክፈል ለሚፈልጉ በቅድመ ክፍያ 20% ብቻ ከ1 ሚሊዮን 100 ሺህ ብር ጀምሮ በመክፈል የቤት ባለቤት ይሁኑ እንሉታለን። ለበለጠ መረጃ በ0988 73 78 89 ይደውሉልን። እሺ፣ አመሰግናለሁ። መጀመሪያ ላመሰግን ፈልገው መልካ ፊደሉን የተጻፈበትና ያን ጠንቅቆ መሄዱ መጽሐፉን መጀመሪያ ሳይው አርታዩን ሳይው በቃ የእኩን አስተዋጽኦ ነው ብዬ አስቤ ነበርና ከዛ የእሷን የኔታን ሳነብ ግን አሀ የእሷ ነው የሚል ነገር መጥቶልኛልና ብዙዎች የማይጠነቅቁት ነገር ስለሆነ ለእሱ ከልብ አመሰግናለሁ። የኔ ጥያቄ ያለው አንደኛው አባዮሽ የሚለው ላይ ነው። ዘባሲል የሚለው መጽሐፍ ሳነብ ደራሲት ፀሐይ መላኩ አባዮሽ እንደዚህ አይደለም ግጥሙ ብላ በወይዘሮ ለተወርቅ አማካኝነት የምታነሳቸው የግጥም አደራደር ሂደት አለና አንቺ ደግሞ አሁን ያነሳሻቸው አለ ልጆችን አሁን ደግሞ ስትሰሚያቸው የተለየ ግጥም ደግሞ ሲሉ እየሰማች ነውና ምናልባት በመሀል እየተቀየረ መጥቶ ነው። ምክንያቱም ይኸኛው ሜታሞርፊክ አድርገሽው የሴቶችን ጨዋታዎችን እንደ ሀዘን ብለሽ የምታነሺባቸው የመጽሐፍ ውስጥ ክፍል አለና ይሄ እንዴት ታየዋለሽ የሚለው ነውና አንደኛው ስም። ሁለተኛው የዚህ የፈረንሳይን ታሪክ እንደማንሳትሽ መጠን አንድ የሚነሳ ነገር አለ። የፈረንሳይ አካባቢ ህዝብ አንድ ጊዜ ተመርዞ ነበር በምግብና ያንን ልክ የፈረንሳዩን ጎረቤትሽን ስታነሺ አምባሳደሩ ማለት ነው ይህን ነገር ምናልባት ከፈረንሳይ ኤምባሲ ጋር ተያይዞ ይነሳ ይሆን? ምክንያቱም እርዳታ ውስጥ ሲሳተፉ ነበርና ወይስ ቦጌ ትዝታ ስላልነበረ በዛው ተረስቶ ነው ወይ የሚለው ነው። ከዚህ ከፈረንሳይ አካባቢ ካለ አንደኛው ታሪክ መካከል በአንድ ወቅት አለምነህ ዋሴ የዘገበው የምግብ መመረዝ ነበርና ከዛ ሰዎች ተጎድቶ ነበር። የፈረንሳይ ኤምባሲም በዛ ውስጥ ድጋፍ ሲያደርግ ነበርና ያንን እንደ አንድ ቦጌ ትዝታ ይነሳል ብዬ አስቤ ነበርና ምናልባት እንደዛ ስላልሆነ ይሆን የሚለውን ነገር ነው። መጨረሻው የፈረንሳይን አካባቢ የመሬት ስሪትን በተመለከተ እንደ አንድ ማስረጃ እዛ ውስጥ ስታነሻቸው ነበርና ምናልባት ለጥናትና ለምርምርም እንደ መነሻ የሚሆን ነገር ነው። የበፊት ስያሜውን አሁን ላይ ያለበትንም እንደዛ ተነስቷልና ምናልባት አሁን ላይ ካሉት አሁን የአዲስ አበባን የመለወጥ ነገር ስናነሳ የመሬት ስሪቱ እንዴት ታይዋለሽ የሚል ነው። አመሰግናለሁ። የአበባዮሽ ግጥም እኔ እንዳለ በቃ ያኔ የምንዘፍነው እንዳለ ነው የጻፍኩት። አረሳውም ደግሞ እንዳልኳችሁ ለእንደዚህ አይነት ነገሮች አእምሮዬ በቃ ይዞ የማቆየት እንትን አለው። እስቲ አስተያየዋለሁ ከተባለው መጽሐፍ ጋር ግን እርግጠኛ ነኝ ንፍሮ ቀቅዬ ብላ ብለው ጉልቻ አንስቶ ጎኔን አለው ምናምን ሞስት ፕሮባብሊ ይኖራል እዛኛም ውስጥ ብዬ ነው የማስበው። ምክንያቱም ሌሎችም ሰዎች ሲጽፉት
አይቻለሁኝ። የሶሻል ሚዲያም ላይ እንደዚህ በተለያየ አጋጣሚ እንትን ስናደርገው አሁን ሌትስ ሴይ ባልንጀሮቼ ቆሞ በተራ እንጨት ሰብሬ ቤት እስክሰራ እስካሁንም ድረስ ራሱ የከረመ ነው። እኔ አሁን ያኔ በቃ አይ ዶንት ኖ ጭንቅላቴ ምን አፍርሶባቸው ነው ቤቱን ምናምን አይነት ነገር ነው የሚሰማኝ። ገና ሲጀመር ነው ደግሞ እሱ የሚመጣው እና የሀዘን እንዲመስል ምናምን ብዬ ያደረኩት ነገር አይደለም። ግን እርግጠኛ ነኝ የሌሎቹም ቢታይ እንደዚሁ አይነት ነገር ይዘት እንደሚኖረው ነው የሚመስለኝ። ግን የተለያዩትንም አሁን አንድ ጊዜ በጣም ረጅም አድርጋ ከሆነ መጽሐፍ ላይ ያገኘው ብላ አንዲት ልጅ በሶሻል ሚዲያ ላይ ስታቀርበው ከዚህ የተስፋፋ ስታቀርብ ሰምቻለሁ። ግን እነዚህ ዋና ዋና የሚባሉት ግን እዛም ውስጥ አይቻቸዋለሁ። ከቦታ ቦታ መለያየቱ እንደተጠበቀ ሆኖ ይሄ የሀዘን መንፈሱ እና አንዳንድ ነገሮቹ እንደ ኮመን ዲኖሚኔተር ያሉ ይመስለኛል። የዚህ የፈረንሳይ የምግብ መመረዝ ተከትሎ የፈረንሳይ ኤምባሲ አግዞ ነበር የተባለው እውነት ለመናገር አልሰማውም። እኔ በቃ እንዳለ ነው መለስ ያለብኝ። ደግሞ ቅድምም እንዳልኩት እኔ ፈርስት ሃንድ ማቀው እና በትውስታይም በጣም ጎልቶ የሚታየኝን ነገር ላይ ያተኮርኩኝ እንጂ በጣም ብዙ ነገሮች አሉ እዛ አካባቢ ሊጻፍላቸው እንደም ተስፋ ማደርገው ሌሎች ሰዎችም እንደገና ተጨማሪ ነገር ይጽፉለታል ብዬ ነው። ምክንያቱም የታሪኩ የማህበረሰቡ የታሪክ ቅርስ በጣም በጣም ብዙ ነገር ሊጻፍለት ኢቭን ሌሎችም ሚዲየሞች ተጠቅሞ ለምሳሌ ፊልምም ዶክመንታሪም ቢሰራ በጣም ጥሩ ነው ብዬ አስባለሁኝ። የመሬት ስሪቱ ያው ያለው የዛን ጊዜ የነበረውን ነገር እንደ ማሳያ እንዲሆን ነው ያቀረብኩት። እኔ ራሴ እንኳን እዛ ላይ እንደገለጽኩት የመሬቱ ለውጥ ከመጣ በኋላ የመጣው ልጅ ስለሆንኩኝ ያንን ስሪት ላይ መሰረት አድርጎ ሰው የሆነና ሰው ያልሆነ የሚባል ነገር አስደንግጦኛል። እንኳን ከኛ በኋላ የሚመጡትና አይ ቲንክ የአብዮቱም አንዱ ውርስ ስለሆነ ቦታ ማግኘት አለበትም በሚል ሀሳብ ነው እዛ ላይ ያስቀመጥኩት። በጣም አመሰግናለሁ። መጽሐፉን አንብቤ በጣም ወድጄዋለሁ። አሁን ልጠይቅ የፈለኩት ፈረንሳይ ለጋሲዮን የኪነ ጥበብ ባለሙያዎች የወጡበት ሯጮች የወጡበት እንደው ምስክር ይሆናል የመሳሪያ ተጫዋቾች የያሬድ ሙዚቃ ትምህርት ቤት ተማሪዎቹም አስተማሪዎቹ ድምፃዊም የወጣበት ነው። ይሄ የሆነው ምንድነው ሚስጥሩ? እነሱ ይሄን ሊፈልቅ የቻለበት ጉዳይ ምንድነው? እንግዲህ ከጥበብ እስከ ፖለቲካ ሰዎች ድረስ ያፈራች ፈረንሳይ ለጋሲዮን ምንድነው ይሄ ሚስጥር? እንደው ለወደፊት አዲስ ላሉት መንደሮች የሚሆን ነገር ካለ ሀሳብ እንድትሰጪኝ ነው። አመሰግናለሁ። አመሰግናለሁ በጣም እንዲህ ነው ብዬ እውነት ለመናገር መልሱን ማስቀመጥ ለኔ ይቸግረኛል። ግን ገምቼ ከተባልኩኝ ግምቴ ምንድነው ያው የጋራ ትስስርና የጋራ ህይወት ላይ በጣም የሚያተኩር ማህበረሰብ ስለሆነ በዛ ውስጥ ስነ ጥበብም ለማደግ ጥሩ አፈር ታገኛለች። ሌሎቹም ነገሮች እንደዛው እና የጋራ ህይወታችን በተለይ በትክክለኛው መተጋገዝ ላይ የተመሰረተ የጋራ ህይወታችን ለነዚህ ሁላ ነገሮች መሰረት እንደሆነ ለአዲሶቹም መንደሮች እንግዲህ ያ እንደ ትምህርት ሆኖ ሊያገለግል ይችላል ብዬ አስባለሁኝ። ቅድም እንዳልኩት ግን ራሱ እንግዲህ ሞር ጥናት ይፈልጋል። በእርግጥ አብዛኞቹ የአካባቢው ነዋሪዎች አባቶቻችን ወታደሮች ናቸው። ከሀገር መውደድ ጋር ከመስዋዕትነት ጋር የተያዘ ህይወት አላቸው።
እና ሀገር ነክ ነገሮችን በጣም ያከብራሉ፣ ሴሌብሬት ያደርጋሉ። እነሱ ነገሮች ራሱ እንግዲህ ለፈጠራም ለስነ ጥበብም እንዳልኩት የጋራ የሆኑ ነገሮችን ለመኮትኮት እድል ሰጥተው ሊሆን ይችላል ብዬ አስባለሁ። ከዛም በተጨማሪ ደግሞ በምክንያት እንደሆነ አላቅም ትንሽ ገጠር ቀመስነትም አለው ጫፍ ላይም ስለሆነ እንደዛም ስለሆነ ይመስለኛል ባህላዊ ነገሮችን ለማቆየት አሁን መሀል ከተማ ላይ በጣም ሁኔታዎች ይለዋወጣሉ፣ አሰፋፈር ይለዋወጣል። በጣም ዘመናዊ ነገሮች የሚባሉት እየመጡ ብዙ ሰዎችን ወደ አዳዲስ ልምምዶች ውስጥ ያስገባቸዋል አይደለ? የኛ በጣም ሂደቱም ትንሽ የተረጋጋ ደግሞ የገጠሩ ፈርስት ጄኔሬሽን ያመጡትን ነገሮች ያው ስርዓት ጠብቆ ወደ ልጅ ማስተላለፍ እንደዚህ አይነት ነገር አለና ዘመናዊነቱም ቶሎ አያገኘውም እና ለዛም ይመስለኛል ባህላዊው ነገር ተጠብቆ የቆየው እና ወደ ስነ ጽሁፍም ወደ ሌላም የሄደው ብዬ አስባለሁ። እንዲሁ ያው የራሴን ግምት ለመስጠት ያህል ነው። አመሰግናለሁ። እሺ፣ ስሜ ሰለሞን እምሩ እባላለሁ። የህግ ባለሙያ ነኝ። ከብርቱካን ሚደቅሳ ጋር ያው የምንተዋወቀው ከ90 ዓመተ ምህረት ጀምሮ ከ91 ዓመተ ምህረት ጀምሮ በዳኝነት ከነበረችበት ጊዜ ጀምሮ አብረን በተመሳሳይ ጊዜ ዳኛ የነበረን የስራ ባልደረባንን። ስለዚህ ዳኛ ሆናም አብረን ሰርተናል በተመሳሳይ ጊዜ ማለት ነው። ከዛ በኋላም ደግሞ በጥብቅናም በነበረችበት ጊዜ እንደዚሁ አብረን በስራ እንገናኝ ነበር። ስለዚህ በዚህ ሙያ በቆየንበት ጊዜ ሁሉ በጣም ከምናከብራትና ከምንወዳት የሙያ ባልደረባችን መካከል አንዷ ብርቱካን ናት። ስለዚህ የዚህን ሁሉ ውጣ ውረድ ስታልፍ እኛ በዳኝነት ረጅም ጊዜ ቆይተናል። ያው እንደ አጋጣሚ ሆኖ የእሷ ጉዳይ ግን እኛ ጋር ቀርቦ አያውቅም። ስለዚህ ነገር ግን ያሳለፈችበትን ጊዜ እናከብራለን። ምክንያቱም በተፈጥሮዋ ለአቋሟ ወደ ኋላ ማትል ጽኑ ሰው መሆኗን እናውቃለን። ሙያው ላይም እያለች ተመሳሳይ ነገር ነው። በስራችን ላይ ያለን በግል ስንገናኝም አብራን ስትሆንም እንደ ሴት ስለሆነች ብቻ የምናገላል ሙያችን እንደዛ አይፈቅድም። ባይዞይ እንደዛም እንድናስብ አያረግም። ልክ ዋን ኦፍ አስ ብለን ነው የምንወስዳት ሁልጊዜም ማለት ነው። ደግሞም ሀሳቧም ደግሞ እኛን የሚጫን እንጂ እኛ የምንጫናት ሰውም አልነበረችም። በሙያዋ ላይ በነበረችበት ጊዜ ጾታዋ ላይ መሰረት አድርጎ ማለት ነው። ስለዚህ እንኳን ተመለስሽልን ለማለት ፈልጋለሁ። በመጨረሻ ግን አንድ ጥያቄ ብቻ ነው የምጠይቀው። እስካሁን ቅድም ተጠይቆ ነበር ምንድነው ሀሳብሽ ሲባል ወደ ሌላ ስራ ለመሄድ ሞክራለሁ፣ ሌላ ስራ ነው እንጂ ወደ ፖለቲካ አልገባም ያልሽው ነገር ወደ ሙያችን አትመለሽም ወይ ለማለት ነው። ሰለሞን ስለመጣ አመሰግናለሁ። ለጥያቄውም በጣም አመሰግናለሁ። ሌሎችም ጠበቆች ታይተዋል። እዛ ጋር ተመስገን ገብረስላሴ የሚባል ከኔ ጋር አንድ ቢሮ ከፍቶ ጥብቅና ይሰራ የነበረም አለ። ስለዚህ ዛሬ የጠበቆች ውክልና ትንሽ ከፍ ብሏል ማለት ነው። በዚህ ወደ ጥብቅና መመለስን ኮንሲደር ላደርገው የምችለው ነገር ነው። ግን አሁን መለሳለሁ ብዬ መመለስ የምችለው ነገር አይደለም። ግን ቅድም እንዳልኩት አሁን የጀመርኩትን ነገር መጨረስ አለብኝ። which is አሁን ይሄ መጽሐፍ ቅድም እንዳለው እንደ ጋሽ አሰፋ እመለስበታለሁ ብለው ሳይመለሱበት ላለመቅረት ቶሎ
ከጄ ባስወጣቸው የሚቀጥሉትን መጽሐፎችም ጥሩ ይመስለኛል እና ለተወሰነ ጊዜ የሙሉ ጊዜ ጸሐፊ መሆን ይመስለኛል እና ግን በጎን ሌሎችንም ነገሮች አላይም ማለት አይደለም፣ አያለሁኝ፣ እሰራለሁኝ ብዬ ተስፋ አረጋለሁ። ስለ ጥብቅና እስቲ በኋላ ደግሞ አንድ ለአንድ ተነጋግረን በጣም የሚያዋጣ ከሆነ አሁን ራስሽን መክሰስ ብትፈልጊ በህይወት ጉዞሽ ራስሽን ምንድን ነበር የምትያት? አሁን ብርቱካን በተከሳሽ ሳጥን ውስጥ አቁሚያት፣ አንቺው ዳኛ ሆነሽ አንቺው ከሳሽ ሆነሽ ምን ብለሽ ነው የምትፈርጅባት? ለኖርሽ ህይወት እንደተኛ ጥያቄ ነው ካለ በደንብ ሪፍሌክት አላረኩም ማለት ነው። ክስ ካላገኘውላት አንድ አግኝቼላታለሁ። ለምሳሌ ፖለቲካን በተመለከተ ዛሬ ማቆም ባቅ ማለት ነው። በ26 ዓመቴ ፓርላማ ለመግባት ከመወዳደር ይልቅ ቀበሌ ለመግባት ወዳደር ነበር ብዬ አስባለሁ። ይሄ በቃ ከጊዜ ሂደት በኋላ በደንብ በቅርብ የመንግስት አስተዳደርን በማየት የደረስኩበት ድምዳሜ ነው እና በጣም በቃ አመለጠኝ የምለው ነገር እንደምንም ብዬ አንድ ቀበሌ ወይ ወረዳ ሳላስተዳድር መቅረቴ ነው እላለሁ። ለምንድን ነው በጣም የማገልገል ካልቀረ ከሚገለገለው ማህበረሰብ ጋር በጣም የሚያጠጋጋ የየዕለት ተዕለት ኑሮ ላይ ልዩነት መፍጠር የሚያስችል ነገር መስራት በጣም ትልቅ ነገር እንደሆነ ተረድቻለሁኝ እና አስተዳደር ወደ ማህበረሰብ ሲጠጋም ጥሩ ነው። አገልጋይም ደግሞ ወደዛ ወደ ተጠጋው ስትራክቸር ሲደርስ የማገልገል እድሉ ይጨምርለታል። ሜቢ የካባው ይሄ የእንትኑ ቆቡ ወይም የርዕሱ ወይም የስልጣኑ አንቱ ነገር ላይኖረው ይችላል። ግን እኔ እሱ በጣም ትልቅ ነገር ነው ብዬ እላለሁኝ እና አምልጦኛል ከምለው ነገር አንዱ እሱ ነው። አበበ እንዲህ አድርጎ ከበደ እንዲህ አድርጎ ከዛ እንደገና የመልስ ምት መሰጣጣት እና ጣት መጠቋቆም ነው የሚባለው። እሱም ብቻ የሚያደርግ ጽሁፍ መጻፍ አልፈልግም። ስለዚህ ከፖለቲካ ታሪክ ለሰው የሚጠቅመው የትኛው ነው ለመደበቅ ፈልጌ ሳይሆን ለመማሪያ የሚሆነው እንዴት ቢጻፍ ነው፣ የትኛው ነገር ነው በጣም አስፈላጊ ሆነው። በጣም አስፈላጊ ከሆነ የሰው ስም ማንሳት ካለብኝ አነሳለሁ። ምክንያቱም አገር ነው። ከዚህም በኋላ ያሉ ደግሞ እኛ ላይ አያበቃም፣ እየቀጠለም ነው ይቀጥላልም እና የምጽፈውም ለዛ ስለሆነ የግድ መጥቀስ ካለብኝ ይኖራል መጥቀስ ብዬ አስባለሁ። ግን ገና በጣም እነዚህን ነገሮች ከክስ ከመካሰስ ደብዳቤነት መጽሐፌን ለማውጣት ደግሞ ለእናንተ ደግሞ የሚገባችሁን እኛ ጋር ያለውን መረጃ ደግሞ የሚያስፈልጋችሁን የግድ ማወቅ ያለባችሁን ደግሞ ለማሳወቅ እነዚህን ነገሮች እንዴት ነው ባላንስ ማደርገው የሚለውን ነገር ማሰብ እንዳለብኝ አውቃለሁ። ሌላ እማላልፈው የሚመስለኝ አንዱ ነገር አሁን በቅርብ የተረዳሁት ነው። ማለት እኔ 2 ጊዜ ታስሬያለሁኝ። 2 ጊዜም በድለውናል ያሉትን ሰዎች እንዴት ይቅርታ ማድረግ እንደሚገባ ለራሴ ብዙ አይነት ኤክሰርሳይዝ አድርጌያለሁ። ብዙ ነገሮች ተጠቅሜ በቃ ማለት የውስጤን ጸሎትም ምንም አድርጌ ብቻ ጊዜም ወስጄ ከሰዎችም ጋር አውርቼ ምን ብዬ ለመተው እና በቃ ልክ የሚቀጥለው ጊዜ ሰውየውን ሳገኘው ምንም እንዳልሆነ ለመሆን የራሴን ለራሴ ጤናም ስል ለራሴ መንፈሳዊ ጤና ስል ይቅር ብያለሁ። ግን አሁን ምን ያጋጥማል በሉ በዳዮቹን መንገድ ላይ ታገኟቸዋላችሁ። አሁን በተለይ ደግሞ ድሮ እዛና እዛ ነበርን አይደል? አሁን እዛና እዛ ብቻ አይደለንም። አንዳንድ ጊዜ እንደዚህ እንመጣለን እና
እነሱ ምንም እንዳልተፈጠረ በቃ ጓደኛሞች ድሮም እንደነበርን እሺ ባክሽ ብሎ ከዛ ቀጥሎ ሲያደርጉት እንደገና ያመረቅዛል። ፐርሰናሊ እሱ ስሜት አለው። እሱን ራሱ አልወደድኩትም። ግን ሌላው ነገር እንደሱ ሲሆን የሚያሳዝነው ነገር ምንድነው? እንደምንም ምንም እንዳልተፈጠረ ትንሽ እንኳን አለ አይደል? አይ ያ ነገር እኮ እንደው ባይሆን ጥሩ ነበር፣ ግን እኮ የሆነው በዚህኛም ተገደን ነው ኦር ሳምቲንግ ብቻ ብሎ ቢያልፍ ጥሩ ነበር አይደል? እሱን ሳያደርግ ሰውየው ሲያልፈው ምንድነው የሚሰጠኝ ስሜት? ተመልሰን እዛ ጋር ብንገናኝ እንደገና ያችኑ ነገር ደግሞ ያረጋታል ማለት ነው። ስለዚህ ለዛ ሲባል በደል በደንብ ዘግባለሁ። ድሮ እኔ እንደሱ አላስብም ማለት በቃ ትቻለሁ አልቋል እና እሱ ላይ እንደውም ላለማተኮር ነው ማስበው እና የተፈጸሙ ጥቃቶች፣ በደሎች ሰዎቹ ላይ ምንም እንዲደርስባቸው ሳይሆን እንዳንደግማቸውና እነዛም ሰዎች ደግሞ ያረጉትን ዝም ብለው እንዳይረሱት በቃ እንደ ዘፈቀደ ትንሽ አፍላፊ ነገር ተባብለ እንደሄደ ነገር አርገው እንዳይወስዱት ዘግባለሁ ብዬ አስባለሁኝና አንዱ የሚመጣው መጽሐፌ ላይ የማደርገው ነገር ይሄ ነው። ቡርቴ እንኳን ደህና መጣሽ ለማለት ፈልጋለሁኝ። እንግዲህ አንቺም አይዶ ነው አይምሮሽ ውስጥ ያሰብሻቸው ነገሮች እኛም ባናውቀው በብዙ መልኩ ሊሆናል ብዬ አስባለሁ። እኔ የፈረንሳይ ለጋሲዮን ልጅ ነኝ። ከቡርቴ ጋር እንግዲህ ሰው የተማረችበት ትምህርት ቤት ተምሬያለሁ። ከእሷ ትንሽ ሲኒየር ሳልሆን አልቀርም። የነ አለምነህ ዋሴ ባች ነኝ። አካባቢውን ጠቅላላ እናውቃለን እና አይከናችን ነች ቡርቴ። ባለፈው ሳምንት ፈረንሳይ ላይ በተካሄደው እንትን በአጋጣሚ ተቆጭቼ ነበረ። ከአቅም በላይ ችግር አጋጥሞኝ መምጣት ባለመቻሌ ዛሬ ደግሞ ይህንን ድል ሳገኝ ያሉኝን ጊዜያት እንትን ብዬ ነው የመጣሁት። ስላየሁሽ ስላገኘሁሽ ደስ ብሎኛል። መጽሐፎች ላይ መጽሐፉን አላነበብኩትም አክቹዋሊ ዛሬ ነው የገዛሁት። እንዲሁ በወፍ በረር ከሰማሁት ነገሮች ስለ ሻለቃ ባሻ ዋሚ ብራቱ ያነሳሽው ነገር በጣም ኢንተረስቲንግ ነው። እኔ አንድ ሁለት ደስ ትንሽ ፈገግ የሚያስበሉ ነገሮች ትዝ ስለሚሉኝ ነው። በልጅነቴ ጋሽ ዋሚ ካርዋን ኢየሱስ ወደታች እየሮጡ ነው የሚመጡትና ጠዋት ጠዋት አቶ ዮሐንስ የሚባሉ የ2 ቀበሌ ሊቀመንበር መኪና ያቆሙላቸዋል፣ ሊፍት ለመስጠት ማለት ነው። ጋሽ ዋሚ ምን ቢሉት ነው እቸኩላለሁ። ወደ ጥያቄ ሲሄድ ምናልባት መጽሐፉን ስላላነበብኩት ፖለቲካ ውስጥ እንዳልገባ ምናልባት ኮምፎርት እንዳይል፣ አንደኛው እኔ መጀመሪያ ሙዚቃ ተማሪ ነኝ። ያሬድ ሙዚቃ ትምህርት ቤት ነው የተመረኩት። ከዛ በኋላ ደግሞ ህግን የተማርኩት። ሁለቱንም ሰራለሁ። ከህግ እንትን ከቡርቴ ዳኝነት በጣም በቃ እንትን የሚለኝ ነገር የአቶ ስዬ አብርሃ ላይ የወሰነች ውሳኔ በዛች ሞመንት አቶ ስዬ ከስር ተፈተው አቶ መለስ በአንድ ጀንበር አዲስ ህግ አውጥተው ያቺ ህግ የስዬ ህግ ትባላለች አሁን ላይ እና ስለ እሷ ነገር እንደው ትንሽ ነገር ብትይን አንዷ እንትን ጥያቄ እሷ ነች። ሁለተኛው ኢሌክሽን ቦርድ ላይ ሆነሽ ናው ባለ የፖለቲካ ሲቹዌሽን ኮምፎርት ይሰማሽ ነበር? አመሰግናለሁ። ምን ያህል እንደምል ስለ ስዬ አብርሃ ህግ እና ስለ ሂደቱ አላቅም። በጣም ሰፊ ነው። በዚህ መጽሐፍ የተነካው በእግረ መንገድ ነው። ያ ግን ከዛ ጋር በተያያዘ ስለ ዳኝነት ላይ እንዳለ ስለነበረኝ ጊዜም የሚቀጥለው መጽሐፌ ላይ ሞር መጣለሁኝ ብዬ አስባለሁኝ። ግን ከመጽሐፉ ሀሳብ ጋር በተያያዘ ያ ኬዝ መንገዴን የቀየረው ነው። ሁለት ነገር መንገዴን ቀይሮታል ብዬ ጽፌያለሁኝ መጽሐፉ ላይ። አንዱ ማትሪክ ሂሳብ ሲ ማምጣቴ ነው። ምክንያቱም ሂሳብ ቢ ባመጣ ኖሮ ይሄን ጊዜ ወይም
ኦፍታልሞሎጂስት ወይ ጋይናኮሎጂስት ምናምን ነበር መሆነው። ሜዲሲን ነበር የመረጥኩት እና የ3.8 ካመጣ ትሄድ ነበር ያኔ። በዚች ማጭዷ ምክንያት ህግ ትምህርት ቤት ሄድኩኝ ማለት ነው። እንኳን ሄድኩኝ ደስ የሚለኝ ቅያስ ነው። ከዛ በኋላ የስዬ ጉዳይ ያው በብዙ ፕሬሸር በብዙ ግፊት ውስጥ ሆነን ነው እኔና የስራ ባልደረቦቼ ሌሎች ዳኞችም ነበሩ አዳነ ከበደና ጎሽራል ጸጋው የሚባሉ በብዙ ግፊት ነው የመጀመሪያውን ውሳኔ ስንወስን በጣም ብዙ ጫና ነበረብን ከብዙ አቅጣጫ እና እኔ ጭንቅላቴ ውስጥ የነበረችዋ ነገር አውጥቻ አውርጄ በቃ ይሄ ነገር በዋስ እንለቃለን ከተባባልን በኋላ ወይም ልንባባል ስል ሁለት ነገር ነው ያስቆጨኝ። አሁን ይሄ ነገር አይፈጽሙትም ግን ያው ለህሊናዬ ስንል እንወስነዋለን ግን በቃ እኔ ዳኝነቴ ነገር አለቀ አልኩኝና በጣም አዘንኩ። ምክንያቱም እኔ ዳኝነት በጣም ወደው ስራ ነበረ እና ከዛ በኋላ ወደ ላይ መሄጃው መንገዱ እንደተዘጋ ግልጽ ነውና በሷ ላይ ፈርጄባት ነው ውሳኔው ላይ የፈረምኩት ማለት ነው። ያው እንዳልኩት እንደዛ ነው የሆነው። ሁለተኛው ነገር በቃ በጣም ያሳዘነኝ ከዛ በፊት በጣም ብዙ ጉዳዮች አይተናል እኛ እዛ ችሎት የነበርን ሰዎች ጊዮርጊስ አራዳ ምድብ ይባላል። ብዙ አይነት የፖለቲካ ጉዳዮች የኦነግ የመኢአድ አይደለም የማህድ ሌሎች ደግሞ የጋዜጠኞች የምን እና ከዛ በፊት ፖሊሶቹ እኛ ጋር ሲመጡ ምርመራ ሲቀርብ ይታሰሩ ሲባል ትንሽ በቃ ትንሽ የተስፋ ጭላንጭላለች እንደዚህ አላግባብ ሰዎችን የሚያስሩት 48 ሰዓት አሳልፈው የሚያመጡት ለረጅም ጊዜ አላግባብ የሚያስሩት ያለ ምክንያት የሚያስሩት ሜቢ እዚህ ጋር ያሉት ከታች ያሉት ሊሆኑ ይችላል ይሆን ብዬ በቃ ትንሽ እንትን ነበረችኝና ያኛው ኬስ ሲመጣ ግን ያው ቀጥታ ከላይ የመጣ ነገር እንደሆነ ስላየሁት በጣም ዲቫስቴትድ ሆንኩኝ። በቃ ይሄ መንግስት ህግ የሚባል ነገር ለማክበር ምንም ፍላጎት የለውም። በኋላም የታየው ሁለተኛ እንደገና መጀመሪያ በዋስ ይፈታልን አልተፈታም። ከዛ ድጋሚ ከህጉም በኋላ ወደ ኋላ አይሰራም በሚል የኛ ችሎት ተከሳሹ እንዲቀርቡ አድርገን በችሎት ስንለቃቸው አንተናንቱ ቀላቀልኩ። እንግዲህ ከተለቀቁ በኋላ እዛው ፊት ለፊት ማለት ነው ምናልባት ባንዲራ የሚቆምበት ቦታ አጠገብ ነው እንደገና ሊይዙት መሞከር ብቻ ሳይሆን ከነ ቤተሰብ ሊሄዱበት የነበረውን መኪና ጎማ ለመምታት ሲያነጣጥሩ በጠመንጃ ያየ ነው ማለት ነው። እና እኔ ጭንቅላቴ ውስጥ ኦልሞስት ሊትራል ነው የሰጠኝ ኮኖቴሽን በቃ ህግን በጠመንጃ እንደማለት ነው። እና በጣም አሳዛኝ ጊዜ ነው ለኔ። በእርግጥ ሰዎች ሁልጊዜ በዛ ነው የምናቅሽ በዛ ነው የምናከብርሽ ይሉኛል። መጥፎ ነገር አይደለም ለዛ በጣም አመስጋኝ ነኝ። ግን ለኔ በጣም ዳርክ የምለው ወይም በጣም መጥፎ ጊዜ የምለው ወቅት ነው ማለት ነው። እንደ ባለሙያ የምችለውና የመሰለኝን ሁላ ከባልደረቦቼ በጣም ከመወዳቸው የቲሞቼ ጋር ሆኜ ሰርተናል። ምንም የሚጸጽተኝ ነገር የለም። የምንችለውን ነገር በሙሉ የምርጫ አደራረግን ወይም የምርጫ ሲስተምን ከፍ ለማድረግ ብዙ ለውጦችን ኢንትሮዲዩስ አድርገናል። ስለዛ ስራ ወደ ኋላም ባስብ የዛሬም ስንት አመት ባስብ አይ የምለው ነገር አይደለም። በተለይ ደግሞ ለኔ ክፍተቶቹን ማቃቸው በምርጫ ጉዳይ ራሱ ነው የታሰር ነው አስበውና እያንዳንዱ አጥቃቅን ሂደትና ስርዓት ህግ ዳይሬክቲቭ መመሪያ ሁሉ ነገር
በጣም ዋጋ የምሰጠው ነገር ስለነበረ እነዛን ነገሮች በሙሉ በእኛ አቅምና ስልጣን ውስጥ ያለውን ነገር በሙሉ በትክክል ለማድረግ መስራት ያለብን ነገር ሁሉ አድርገናል። ይሄ ነው ማለት የምችለው። ኮምፈርተብል ያልከው ነገር ግን ኮምፈርት የሚባል ነገር እዛ አካባቢ የለም። በጣም አስቸጋሪ ስራ ነው። በጣም ብዙ ችግሮች፣ ሳንካዎች፣ ምኖች የሚያጋጥሙት ነው። በጣም ባለብዙ ድራማ ባለብዙ ታሪክ የስራ ዘመኔ ነው። ግን እንዳልኩ ለማገልገል እድል የሰጠኝም የስራ ጊዜ ስለነበረ በጣም ደስ ብሎኝ የተቀበልኩት ነው ያደረኩት ነገር ነው። እሺ አመሰግናለሁ። በመጀመሪያ እንዳለ ጌታ እንዲሁ በነፃ እኛን ታዳሚን ስለምትጋብዘን በጣም ነው የምናመሰግነው። ቡርቴ የኔ እናት የኔ ወርቅ አጠቃላይ ስለ ስራዎችሽ በጣም ነው የምናመሰግነው እጅግ በጣም። እንደ ጥያቄ ቢያዘጋጁት ምንድነው እኛ ወጣት ሴቶችን የተለያየ የስራ ዘርፍ ላይ ያለን ሰዎች ሴቶችን በምን አይነት ኢነርጂ ይለፉ ብለሽ ትመክሪናለሽ? በተለይ ለምንፈራ ሴቶች ማለት ነው። ሁለተኛው ደግሞ መንፈሳዊና ማህበራዊ ህይወትን እንዴት ነው የምታስኬጁ ለማለት ነው። አመሰግናለሁ። ለወጣት ሴቶች ምን ትመክሪያለሽ? በጣም ብዙ መምከር ይቻላል። ግን ለምንፈራ ነው ያልሽ? አንቺ ትፈራለሽ? አመሰኝ በልጅ እኔ እፈራለሁ ብልሽ እፈራለሁ። አሁን ዛሬ ስመጣ ፈርቻለሁ ማለት አክቹሊ መጽሐፌ ውስጥ አልፈራም ያለ ማን ነው የሚል አንድ አርቲክል አለ። ያ ሌላም ስለ ፍርሃት የሚያወራ ሌላም ጽሁፍ አለ። አንዱ የስዬ አብርሃ ጉዳይ ላይ ደፋር ነሽ ይሉኛል። እንዲህ እያልኩ ነው እኔ የጻፍኩት ብዬ ጽፌያለሁ። ፍርሃት ሁልጊዜም የሚለቀን ነገር አይደለም እና ግን እንዳያስቀረን እንዳያስቆመን ሁልጊዜ በቃ መሄድ ነው መቀጠል ነው። አንዳንድ ጊዜ ደጋግሞ በማድረግ እየቀነሰ ይመጣል። ደግሞ ባለማድረግ ደግሞ አሁን ከመድረክ እኔ ምርጫ ቦርድ የነበርኩ ጊዜ በሳምንት ቢያንስ አንድ ቀን ወጥቼ መግለጫ የምሰጥበት ጊዜ ነበር እና የተወሰነ ሰሞን በቃ ምንም ሳላስበው ሁላ በቃ አፈፍ ብዬ ወጥቼ ተናግሬ እሺ ባክሽ ብዬ ተመልሼ ልቀመጥ እችላለሁ። ግን አሁን ቆይቼ ከስንት አመት 3 አመት ሆነ መሰለኝ ከስራ ከለቀኩ በኋላ ይሄን ምርጫ ማነው መጽሐፍ ማስመረቅ ሲባል ፍርሃቱ እንደገና መጣ። አይ ቲንክ ዋናዋ ትሪኳ በቃ የምታደርጊውን ነገር በሱ አለመቃኘት እና መቀጠል እሱን እያሉ ማሸነፍ የሚቻለው ማሸነፍ ፍጹም አይሸነፍም፣ ግን መቀጠል መስራት ማድረግ እንደገና ማድረግ ብዬ ነው መክረው ለወጣት ሴቶች። ሌላ መተጋገዝ። እንደውም ቅድም ራስሽን በምን ትከሻለሽ ስትለኝ የረሳሁት አንድ ክስ አሁን በኋላ ትዝ ብሎኝ ነበረ። እኔ ሃይ ስኩል ተማሪ ያለው ኢቭን ዩኒቨርሲቲም በተወሰነ ደረጃ በተለይ ሃይ ስኩል ስፔሻል ክላስ የሚባል መጣና ከ96 በላይ እንደዚህ አንድ ትምህርት ቤት ገባን እና ብዙዎቹ ወንዶች ስለነበሩ በቃ የሴት ጓደኞቼን እርግፍ አድርጌ ተውኳቸውና ከወንዶች ጋር ነው የምውለው። ከዛ ለምዶብኝ በጣም በቃ ብዙ ጓደኞቼ ወንዶች ነበሩ እና በዛ ብዙ ያጣሁት ነገር አለ ብዬ አስባለሁ። አሁን ቅድም ስለደረሰብኝ የጾታዊ ትንኮሳ የሚገልጸው ክፍል እንደገለጽኩት ሴት አጠገቤ ስላልነበረች ሄጄ እንኳን አንቺ ይኸውልሽ እንደዚህ ያደረገኝ እኮ ይሄ ሰውዬ መላት አልነበረችም። ሄጄ ለማን ነው የነገርኩት? ለሱ ጓደኛ ስነግረው አይ እንደው እንትን መስሎት ይሆናል ምናምን ብሎ ቀለል አደረገው። እንደው አመታት ቆይቶ ስነግረው እንዴ ብለሽ ነበር እንዴ ያለኝ። ምን ልል ነው ይሄን?
አንድ አይነት ችግሮችና ቻሌንጆች እንደሚገጥሙን ሰዎች ሴቶች ለሴቶች መተጋገዝ፣ ኢምፓታይዝ መደራረግ፣ ስትፈሪ አይዞሽ መባባል በጣም ያስፈልጋል ማለት ነው እና እሱንም እመክራለሁ። አንዷን ማገዝ አለባት፣ አንዷን ማስተማር አለባት፣ አንዷን ማቅናት አለባት ብዬ አስባለሁና አንዱ ተጨማሪ ምክሬ እሱ ነው የሚሆነው ማለት ነው። ማህበራዊ ግንኙነቶቼ በጣም በብዙ ከመራኋቸው ህይወቶች የተጎዱብኝ ነገሮች ማህበራዊ ግንኙነቶቼ ናቸው። ጓደኝነቶቼ በጣም እነሱን ለመጠገም ብዙ ጊዜ ወስዶብኛል። ብዙ አመታት ደግሞ ሎንሊ ሆኜ ኖር ያለሁኝ። ለምሳሌ ልክ ፖለቲካ ውስጥ ስገባ የነበረኝ በጣም እኔ ጓደኝነት ሞድ ሰው ነኛው ምን አይነት ማህበራዊ ህይወት ውስጥ እንደኖርኩ አይታችሁ ያን መገመት ይቻላል። እና በቃ በየቀኑ በየማታው ከ5 እስከ 6 ሰው ጋር በየቦታው በየካፌው ምዞርና ምን አይነት ሰው ነበርኩና ፖለቲካ አንዱ በቃ የቆረጠብኝ እሱኛውን ፓርት ነበረ። እና ፖለቲካ ውስጥ ደግሞ የምታገኙት ጓደኝነት በጣም ለመክረም እድሏ በጣም የተመናመነች ነች እና እሱ ችግሬ ነበር ማለት ነው። እና ከዛ ለማገገምና አዳዲስ ጓደኝነቶችን አዳዲስ ግንኙነቶችን ለመፍጠር በጣም ብዙ ጥሪ ያለው እግዚአብሔር ይመስገን ብዙ አዲስ ጓደኞችን ወዳጆችን አፍርቻለሁ። የድሮዎቹንም ደግሞ ለጠብቃቸው የቻልኩትን ጥቂቶቹን ጠብቅ ያለው አንዳንዶቻችሁ ያው ስማችሁ እንዳልጠራ እዚህ አላችሁ። የማህበራዊ ኑሬ ደግሞ መሰረት የሆነውን ቅድም ያው የመጽሐፉም አካል የሆነውን ነገር ከዛ ምንም እንዳርቅ እንዳለይ ሁልጊዜ የዛ አካል የዛ ማህበረሰብ አካል ሆኜ ማድረግ ያለብኝ በተለያዩ ማህበራዊ ጉዳዮች እያደረኩ ቀጥላለሁ። ሁሌም የሰዎች ፍላጎትና ደስታ ላይ የሚሰራው ድርጅታችን ቴምር ሪል ስቴት አዳዲስ ሳይቶችን ጨምሮ የንግድ ሱቆችንና የመኖሪያ አፓርትመንቶችን ለሽያጭ ይዞላችሁ መጥቷል። የንግድ ሱቆችን ለምትፈልጉ በፒያሳ፣ በቡልጋሪያ እንዲሁም በቃሊቲ ገላን በ2 ዓመት ጊዜ የሚረከቧቸውን ሱቆች ከ3 ሚሊዮን 900 ሺህ ብር አጠቃላይ ክፍያ ጀምሮ ወይም ከ900 ሺህ ብር ቅድመ ክፍያ ጀምሮ፣ የመኖሪያ አፓርትመንት ለምትፈልጉ በፒያሳ፣ በሳር ቤት፣ በአዋሬ እንዲሁም በቡልጋሪያ በ3 ዓመት ጊዜ ውስጥ የሚረከቧቸውና በጋርመንት አፍሪካ ሲሲዲ ፊት ለፊት በ1 ዓመት ጊዜ ውስጥ መረከብ የሚችሉት ከባለ 1 እስከ ባለ 3 መኝታ ድረስ በሽያጭ ላይ ነን። ሙሉ ክፍያ ለሚከፍሉ እውነተኛ የ35% ቅናሽ መስጠታችንና ዋጋችን በብር ከመሆኑን ባሻገር ምንም አይነት የፕራይስ እስካሌሽን አለመኖሩ ለየት ያደርገናል። ለባለ 1 መኝታ በሙሉ ክፍያ 5 ሚሊዮን 500 ሺህ ብር፣ ለባለ 2 መኝታ በሙሉ ክፍያ 6 ሚሊዮን 600 ሺህ ብር፣ ለባለ 3 መኝታ በሙሉ ክፍያ 9 ሚሊዮን 300 ሺህ ብር ወይም ቀስ ብለው መክፈል ለሚፈልጉ በቅድመ ክፍያ 20% ብቻ ከ1 ሚሊዮን 100 ሺህ ብር ጀምሮ በመክፈል የቤት ባለቤት ይሁኑ እንሉታለን። ለበለጠ መረጃ በ0988 73 78 89 ይደውሉልን። አሁን አንዳንዴ እንግዲህ ቅድም ያልነው ነገር አለ። እዚህ መጽሐፍ ውስጥ ካሉ አጫጭር ታሪኮች መመለስ 1 ይልና መመለስ 3 2ን አላገኘነውም ያልኩሽ ነገር አለ አይደለ? አሁን የሆነ ጥያቄ ልጠይቅሽ አስብና ቀጣዩ መጽሐፍ ላይ ይኖር እንደሆነስ እልና ዝም እላለሁ። ግን ዝም ከምል ጠይቀኝና አዎ ዝም ብትይ ይሻላል። አዎ አሁን ምርጫ ቦርድ ከገባሽ በኋላ እኔ ትዝ ይለኛል ሰይፉ ጋር ስትቀርቢ ፊትሽ ላይ ይታይ የነበረው ብርሃን፣ ተስፋ፣ ሳቅ የሰጠኝ አይነት ደስታ፣ መተማመን በጣም ደስ አለኝ። አንዳንዶቹ በተለይ መጽሐፍ ከወጣ በኋላ የማየው ነገር አለ። የሆነ ያልተነገረ መሀሉ አይነገርም እንደሚባለው ሳትነግረን ያለፈችው ነገር አለ ይባልና እንደው የሰጠሽን ተስፋ እኛን ይዞ ጠፋ ለሚሉ ደበበ ሰይፉ አንድ ግጥም አለው አይደለ? ጠብቄሽ ነበረ አበባው ደረቀ ወዙ ጠወለገ ምናምን ይላል። በዛ ሁሉ በጥበቃ ጊዜ ምን ስትሰሪ እንደነበር አንቺ ነሽ የምታውቂው። ግን እዚህ ደግሞ ራሱ የሆነ ቦታ ላይ አስቀምጦ ጠበቅኳት፣ አልመጣችም፣ አልተመለሰችም ላለ ሰው እንዳልኩት እኮ ነው። በደንብ ደግሞ ሲብላላ ጥሩ ነው አይደል? ደንብ አሁን አንዳንዶቹ ታሪኮች
በደንብ በቃ ስለከረሙ ከሂደቱም እንደ ጸሐፊም ትንሽም ርቀትም ሁላ ታገኛለህ አይደል? በደንብ ለማየት ባለ ጉዳዮቹም ትንሽ ሩቁለታል፣ ለመማርም ይቀላል። አሁን በጣም ቀጥዬ ቶሎ ስለ ቅንጅት ለመጻፍ በጣም እጓጓለሁ። ምክንያቱም ደንበኛ ታሪክ ሆኗል እና አክተሮቹም እዛ ላይ ዋና ገሌ ገሌ የተባሉትም በየአቅጣጫቸውም ሄደው የራሳቸውንም ነገር እያደረጉ ነው እና እኛም ብዙ እኛ ስል ሌላው ሁላችንም ደግሞ እንደ ሀገርም ብዙ ነገር ውስጥ አልፈናል እና ሌሎች ማያ መነጽሮች ሁላ እንትን ብለናል እና በእነዚህ ሁላ ነገር እንደገና ተመልሼ ሳየው ብዙ ቅርስ ማወጣበት ይመስለኛል ቁፋሮ ላይ ማለት ነው እና የምርጫ ቦርድም ኤክስፒሪየንስ እንደሱ ሲሰጠው ጥሩ ትምህርት ጥሩ በቃ አይደለ ልክ ኒውስ እኔ አልጽፍም የዛን ጊዜ እኮ እንትና እንዲህ ሲላት እንዲህ ብላው ነበር ገሌ እንዲህ ሲል ለሱ ሌሎች ሰዎች ስላሉ ደግሞ ብዙም አይጠቅመንም እና ግን በደንብ ተብላልቶ በደንብ ተደጉሶ በጣም 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 ኢምፖርታንት የሆነ የህይወቴም ክፍል ስለሆነ እንደዚሁ ሸሽጌ ላቆየውም አልፈልግም እና የኔ ብቻ ደግሞ ታሪክ አይደለም እንዳልኳችሁ በጣም ሌት ተቀን ሳይታትሩ የሰሩ ጊዜያቸውን ጉልበታቸውን በጣም የሰጡ አብዛኞቹ ሴቶች የሆኑ በጣም ምኮራበት ቲም ነበረኝ በወቅቱና የጋራም ታሪክ ሆኖ እንዲመጣ ሁላ ፈልጋለሁኝና እንዳልኩ መመለስበት ይሁን ጸሎቴ እሱ ነው እንደ ቅድም ዳስፈራራኝ አይ ለማትጋት ነው ቅድም ያልኩት ቶሎ ነው ደስ ይላል ደግሞ አሁን ያለው ነገር ደስ ይላል እንደምትችም ያስታውቃል አንዳንድ ሰው አለ ጻፍ ስለተባለ የሚጽፍ አንዳንድ ሰው አለ ስለኔ የተጻፈው ልክ አይደለም ብሎ ለማረም የሚጽፍ አንዳንድ ሰው አለ መጻፍ የሚገባው ህይወት ስለኖረ ለሌላው የሚያስተላልፍ አንቺ መጨረሻ የጠቀስኩት ላይ ነሽ 20 ምናምን አመት በፖለቲካ ውስጥ መገኘት ቀላል አይደለምና እንዲሁ ነፃ ሆነሽ አንዳንዴ እንደዚህ ማካያቶ ያማሰል ስታስቢ ፖለቲካችን እንግዲህ ድሮም ያሁኑ የወደፊቱም ሊመለከት ይችላል ፖለቲካችን ምኑ ጋር ነው የታመመው ምን አይነት ህክምና ነው የሚያስፈልገው ትያለሽ ታውቀዋለሽ ብለ ማለት ነው አይ ገምቺና እንደሚመስለኝ እንደሚባለው እኔ የምርጫ ቦርድ ሰብሳቢ ሲሆን ሁለት ሮል ሞዴል ያረኳቸው የምርጫ ኮሚሽነሮች የአፍሪካ አሉና አንደኛው የናይጄሪያ ነው አንደኛው የጋና በጣም ራሳቸውን የቻለ በቃ ትልቅ እንትን አላቸው የተከበሩ ናቸው በአፍሪካ የምርጫ ፕራክቲስ ውስጥ ማለት ነውና ሁለቱም ወደ ሌላ ነገር ነው የተመለሱት ቢሞቱ ፖለቲካ ላይ ኮሜንት አያደርጉም እና አይ ቲንክ ከምርጫ ከፖለቲካ አርቢተርነት በምርጫ አደራጅ መሆን ማለት ፖለቲከኞችን ምትዳኝ መሆን ማለት ነው አይደለ ከዛ ውስጥ ወጥተህ እንደገና ደግሞ ፖለቲከኞችን ተቺ መሆን ትንሽ አፕሮፕሪየት አይሆንም እና አሁን ያ መልሷን በጣም ባቃት ኖሮ እችንም ቢሆን አልፌ በቃ ነግረ ነበር በርግጥ እሱም መልሱንም የማቀውም ነገር አይደለም ግን አሁን ሌላም ጊዜ ቢሆን እየወጣሁኝ ይሄኛው ፖለቲካ ልክ ነው ያኛው እንደዚህ ነው ፖለቲከኞቹ በዚህ ሄዱ በዛ ይወጡ እኔ አያምርም እንዳልኩ ከዛ አይነት ኒውትራል ፖዚሽን እና ከናንተ ገለልተኛ ነኝ ለሁላችሁም ምተችባችሁም ምፈርድባችሁም ወይም ደግሞ መወድላችሁም አለ ሌላ አይደለም ከዚህ በኋላ ብዬ እንደገና መልሼ እዛውስ መግባት ተመስገን እንዳለው በጣም ወዳጆች ነን ለረጅም ጊዜ ኢቭን ትምህርት ቤትም ራሱ ወዳጆች ነን
ትምህርት ቤትም ራሱ ዩኒቨርሲቲ እንዲሁ እንደተቃረንን ነውና እንደተቃረንን ግን እንዳልተራራቅን እና ዛሬ የገረመኝ አፕሪሺየት ያደርገኛል በጣም ለኔ ዳትስ ኒውስ ፐብሊክ ሰርቪስ ምናምን ብላ አፕሪሺየት ታደርገኝ በመስማቴ በጣም ነው ደስ ያለኝ። እንዲህን ያህል ዘመንም የሚያኝ ሰው ሲናገር መስማት ለኔ በጣም ደስ ብሎኛል። እንኳን መጣህ፣ በጣም አመሰግናለሁ። መፍራት ጀመርኩ እንዴ? እንጃ መፍራት ያቆምኩበት ጊዜ አለ ማለት አይቻልም ነው። ግን አሁን ሁልጊዜ አንድ አይነት ነገር ግን ደግሞ በአንድ አይነት መንገድ እንዳልከው በጣም ደስ ብሎኛል። ለሌላ ሰው እንደሚታይ ሌላ ምስክር በማግኘቴ እኔ የፓብሊክ ሰርቪስ ልክፍተኛ ነኝ። ምንም እንዳልኳችሁ ነው። ቀበሌ መግባት ፈልጋለሁ ያልኳችሁ ለዛ ነው። ከየት ግማሹ እንደመጣ ይኸው አንድም ከዚህ ነው ላለው አንድም ከዚህ ነው ላለው ግን በቃ ፈጣሪም የሚያስቀምጥብህ ነገር አለ አይደለ? የውስጥ ታለንት እሱ ሙላ ነው ላለሁኝ እና ባለኝ አጋጣሚ በሙሉ ለአገሬ ልጆች ትንሽ ችግራቸውን ቀለል የሚያደርግ ነገር ማድረግ ለራሴ ምንም ለሰው ምናምን በጣም የራስ ለራስ ፉልፊልመንት ማለት ነው። ሁሌ እንደዛ ነኝና ግን የአገልግሎት ሁልጊዜ በአንድ አይነት መንገድ መሆን የለበትም ብዬ አስባለሁ። መጽሐፍ ጻፊ ያልከኝ አንተ እንደውም ከመሰደዴ በፊት ነው እና አሁን እዛ ጋር ደርሰናል። ወደ ፈረንሳይም ታሪኩ የሄደው ከፍርሃት በመነጫ አይደለም። እኔ ደጋግሜ ገልጬዋለሁ። እዚህም ላይ እንዳልኩት የታሪኬ የማንነቴ አውራ ታሪክ ስለሆነ ነው ብያለሁኝ። ከሌሎቹ ከሚመጡት ጋር አቀላቅዬ እንዳይዋጡብኝ ነው ብያለሁ እና ከፍርሃት ጋር ባታያይዘው ጥሩ ነው እና ሌሎች ደግሞ ጥያቄዎች ካሉ ለቡና ስንገናኝ ቀጥላል። በቅድሚያ አመሰግናለሁ ሁለታችሁን እንደ ሁሌው ዶክተር እንዳለጌታ አንተንም ቡርቴ አንቺንም በጣም ነው የማመሰግነው። መተሽ ስላየውሽ ደስ ብሎኛል። ባለፈውም ስካይላይት በነበረው መድረክ ነግሬሻለሁ። ቅድም አቶ ሰለሞን ቀደመኝ እንጂ እኔ ህግ ስማር ሁለት ሰዎች ተምሳሌት አድርጌ ነው የተማርኩት። አንደኛ የአጎቴ ልጅ ነው፣ ሁለተኛ ግን ብርቱካን ሚደቅሳ ነው። ባክሽ ማለት ምንድነው አሁን የሆነ ሪታየር እንዳረግሽ አይነት ነው የሚሰማኝና ወደ ፕሮፌሽኑ ተመለሽ፣ ፕሮፌሽኑ እንደሚወክል ሰው እባክሽ ተመለሽ እላለሁ። ለዚህ ምክንያት አለኝ። አንደኛ ጥሩ ፖቴንሻል አላቸው ብዬ እኔ ከምናገራቸው ሰዎች መሀል አንዷ ነሽ። ይሄ ማጋነን ምናምን አይደለም። ሁለት ደግሞ ምንድነው አንድ ሰው መቆም አለበት የሆነ ቦታ ላይ ብዬ አላስብም። የሆነ አስተዋጽኦ ደግሞ ማበርከት አለብሽ ብዬ አስባለሁና ባለፈውም ነግሬሻለሁ። ምርጫ ቦርድ የተመረጥሽ ቀን እጄ እስኪቃጠል ያጨበጨብኩት ያልኩት በምክንያት ነው። እባክሽ ቢያንስ ዳኝነቱ ላይ ላትመለሺ ትችያለሽ፣ ግን ይሄ ኮንሰልተንሲና አድቮኬሲ ስራ ላይ ብዙ ነገሮቻችን የህግ ስብራቶች ናቸው ብዬ አስባለሁ። እባክሽን አሻራሽን አሳረፍ ይላለሁ። አመሰግናለሁ። በጣም አመሰግናለሁ ዶክተር ቡርቴ። በጣም ነው የምወድሽ። እኔ አንቺን ማቅሽ የሁለተኛ ክፍል ተማሪ ሆኜ ማንበብ የማይችሉ ጎረቤታችን ስለ አንቺ የተጻፈ ጋዜጣና መጽሔት ይዘው ሲመጡ በተሰባበረ አንደበቴ ሳነብላቸው ነበር ማቅሽና በጣም ጠንካራ እናት ጎበዝ ሴት እንደሆነ አድርገሽኛል። ያንቺ ተጽዕኖም ይመስለኛል ወደ ኢትዮጵያ ፖለቲካ ኢንቮልቭ እንዳደርግ አድርጎኝ ነበረውና እኔ አንድ ላመሰግንሽ የምፈልገው ምርጫ ቦርድ በነበረችበት ሰዓት ብርቱካን ሚደቅሳ ለሴቶች ትታገል ነበረ። የኢትዮጵያ ፖለቲካ ህመም የሚጀምረው ፖለቲካ ፓርቲዎች ሴቶችንና አካል ጉዳተኞችን የሚፈልጓቸው ገንዘብ ለመሰብሰብ ነው።
ያንን ታውቃለች ቡርቴና ስልጠና ላይ ድንገት ትመጣና የሴቶች ቁጥር ከሳሳባት ደብዳቤ ትጽፋለች ለፓርቲዎች። አመራርነት ቦታ ላይ ስለነበርኩ በቅርበት አቅ ነበርና ከዛ ቀጥለው የሚደረጉ 3-4 ስብሰባዎች የሴቱ ጀማ ይበዛ ነበረ እና እኛ ስልጠና ሰልከን ስንገናኝ ቡርቴ ተቆጣቻቸው መሰለኝ ስልጠና ላኩን ብለን ነበር ምንለውና የኢትዮጵያ ፖለቲካ ከላይ እስከታች በወንዶች የተያያዘ ፖለቲካ ነው። ያንን ስለተረዳች ሴቶች ወደፊት እንዲመጡ ስፔሻሊ እኔ የነበርኩበት ፓርቲ ከሴትነት ስም ጋር የሚገናኝ ፓርቲ ነበርና ሁሌ ስታገኘኝ ካስታወሽ ምን ትይ ነበር? የእናንተ ፓርቲ እንደ ስሙ ሴቶችን ስማቸውን ብቻ ሳይሆን መጠቀም ያለበት ሴቶችን ወደፊት እንዲያመጣ ፈልጋለሁ ትይ ነበር። ያም ህልምሽ ተሳክቶ 5 የስራ አመራር ሴቶችን ማምጣት ችሏል ወደ ላይ ፓርቲው ምክትል ስራ አስፈጻሚውን ጨምሮ ማለት ነው። ይሄ ያንቺ ውጤት ነው። እጅግ አድርጌ አመሰግንሻለሁ። በኢትዮጵያ ሴት ፖለቲከኞች ስም በስማችን ብቻ ተነግዶ እንዳይቀር ላደረግሽው ትልቅ አስተዋጽኦ አመሰግናለሁ። ሌላው ስትታሰሩ ቡርቱካን እኔ አሁን ፖለቲካ ለቅቄ ያለሁ ለምን አትይኝም? ብታሰርም ትዝ የሚለው ምርጫ ቦርድ ስለሌለ አንቺ እያለሽ እኔ ታስሬ ሲመጣ ዶክተር ሰይፈን አንተ ስለማታስፈታኝ ለቡርቴ ደውልላት ነበር ያልኩት። የዛን ያህል የምንተማመንብሽ ምንም አይነት ጥፋት የለባቸውም ብለሽ አምነሽ በተፈጠሩ አለመግባባቶች ወይም ዲሞራላይዝድ ለማድረግ ሲባል ለሚፈጠሩ እስራቶች ትወስጂ የነበረውን ትሄጂበት የነበረውን ርቀት ሳላደንቅ አላልፍም። አሁንም ቦርዱን የሚመሩ ሰዎች ወደፊትም የሚሾሙ ሰዎች ይሄን ካንቺ መማር አለባቸው ብዬ አምናለሁኝ። ሌላው ስለ ሰፈርሽ ስለ ፈረንሳይ ልጅ የሚለውን አንድ ነገር ልበል። አሚንዬ ምን ይላል? ሰዎች የሆነ ሰፈር ሄዶ ደህና ዋልክ ካሉት እናቴ ፈረንሳይ ነው እንዲያለ ነው ይላል። የተወለደው እዛ ሰፈር ነውና እዛ ሰፈር ስትሄዱ መንገድ ላይ ደህና ዋላችሁ ትባላላችሁ። ሰው ስለሆናችሁ ብቻ የእግዚአብሔር ሰላምታ የሚሰጥበት በጣም የምወደው ልጄን እዛ ሰፈር ስለወለድኩት የልጄ ትብት እዛ ሰፈር ስለተቀበረ የምኮራበት ሰፈር ልጅ በመሆንሽ በጣም ደስ ብሎኛል። እጅግ በጣም ነው የምወድሽ። ረጅም እድሜ ይስጥሽ። ብዙ መጽሐፍ ጻፊ፣ ብዙ ነገር አድርጊ። አመሰግናለሁ። ያንቺ ይለየው ፈረንሳይ ላይ ጋር ጀግናን ማወቅ ጀግናን ማድነቅ መኪና ምናምን መሸለም አይደለም። በዛ ዘመን ካንቺ መቆም ራሱ ያሳስራል። እንኳንስ መሸለም ማለት ነው። እንደማይታወቁ ነው የሚኮነው እና ያንን ዋጋ ለከፈለ እሷ እንዳትታሰር ምን እንዳይትል ብዙ የቆሰሉ የወደቁ እሷ ብርቱካን እንጂ ዘመነኞቿ ነው እያሰሩ በየአቅጣጫው በየቤቱ በየስፍራው በየሰፈሩ ጀግና እንዲመጣ ትልቁን አስተዋጽኦ ላደረጉ ማህበረሰቦች፣ ሰፈሮች ሞቅ ያለ ጭብጨባና ቡርቴ እንኳን መጣሽልን፣ እንኳን ኖርሽልን። መመለስ የሚለው መጽሐፍ ብዙ መልክ አለው። አንዳንድ መጽሐፎች አሉ አንዴ ካወራናቸው በኋላ በቃ ያበቃል የሚያስብል፣ ይሄ ግን የሚያበቃ አይደለም። ሌሎች ሰበዞች ሁሉ አሉ። ያው እድል መስጠት ለታዳሚው ስለሚያስደስተኝ ለእነሱ ቅድሚያ የተሰጡ ጥያቄዎች ራሱ ብዙ አሉ። ከማህበረሰብ ሳይንስ አንጻር፣ ከፎክሎር አንጻር፣ ከስነ ጽሁፍ አንጻር ሊተነተኑ የሚችሉ የራስሽ ይዘሻቸው የመጣሻቸው የስነ ጽሁፍ ቅርጾች ማለት ነው። ውድ የነገረ መጽሐፍ ፕሮግራም ተከታታዮች በያላችሁበት ሆናችሁ ይህን ስርጭት የምትከታተሉ እዚህ አዳራሽ ሆናችሁ ደግሞ ጥያቄ ለመጠየቅ ሀሳብ ለመሰንዘር የታደማችሁ የዛሬዋ እንግዳችን ብርቱካን ሚደቅሳ ነበረች። ብርቱካን ሚደቅሳ መመለስ በተሰኘው መጽሐፏ ላይ ያደረግነው ቆይታ ይህን ይመስላል። ይህ መጽሐፍ በየመጽሐፍት መደብሩ ይገኛል። ለወዳጆቻችሁ ገዝታችሁ ታስነቡት እንደሆነ በሙሉ ልቤ እመሰክራለሁ። ለማረሚያ ቤቶች ገዝታችሁ ብትሰጡ፣ ለትምህርት ቤቶች ብታሰራጩ፣ ለበዓል ስጦታ ብትሰጣጡ አገራችሁ ሰፈራችሁ አገዛችሁ ማለት ነው። ንባብን አስፋፋችሁ ማለት ነው። ቡርቴ እንዲህ ያለ ፕሮግራም በምንቋጭበት ጊዜ እንግዶቻችን ይችን ቀን እንዲያስታውሰዋት የምንሰጣቸው ስጦታ ይኖራል። ታዳሚውን ወክዬ እንድሰጥ ይፈቀድ። አመሰግናለሁ። በጣም አመሰግናለሁ። እጅግ በጣም እናመሰግናለን። የዛሬ ሳምንት ሮማን ተወልደ ብርሃን
የጻፈችው የኦዲታ የሚል መጽሐፍ አለ አይደለ? እንደ አጋጣሚ እሷም የፈረንሳይ ሌጋሲዮን ልጅ ናት። ከፈረንሳይ ሌጋሲዮን የተረፈ ታሪክ አለ የምትሉ እና ያልቅበት ዛሬ ሳምንት እንገናኝ።